5 ቁጥር 7 ቸርነት የሚያደርጉ ብፁዓን ናቸው። ምሕረት ሥጋዊ፣ ምሕረት መንፈሳዊ፣ ምሕረት ነፍሳዊ አለ። ምሕረት ሥጋዊ ቀዶ ማልበስ፣ ቆርሶ ማጉረስ፣ ቢበድሉ ማሩኝታ፣ ቢበደሉ ይቅርታ ነው። ምሕረት መንፈሳዊ ክፉን ሃይማኖት፣ ክፉን ምግባር መልካም ሃይማኖት መልካም ምግባር መስሎት ይዞት ሲኖር መክሮ አስተምሮ ክፉን ሃይማኖት አስትቶ መልካሙን ማስያዝ፣ ክፉን ምግባር አስትቶ መልካሙን ምግባር ማሰራት ነው። ምሕረት መንፈሳዊ እንደ አንጢላሪዮስና እንደ ቅዱስ መጥወተ ርእስ ነው። ይህ አንጢላሪዎስ ባለጸጋ ነው፣ ንፉግ ነው። ነዳያን ሲያልፍ አይተው ይህ ጨካኝ ባለጸጋ ለሰው አያዝንም ብለው አሙት። ከእነሱ መካከል አንዱ እኔ ሂጄ ሰጥቶኝ በልቼ ብመጣስ ባትመጣስ ተባብለው ተወራርዶ ሄደ። ባለጸጋው ምግቡን አቅርቦ እጁን ታጥቦ በሚመገብበት ጊዜ ስመ እግዚአብሔር ጠራበት። እንዳይሰጠው ሳስቷል፣ እንዳይነሳው ስመ እግዚአብሔር ጠራበት። ተናዶ ዳቦውን ወርውሮ ግንባሩን ፈነከተው። ደሙን አብሶ ዳቦውን ጎርሶ ለምልክት ጥቂት ይዞ ሄደ። በዚህ ሌሊት ባለጸጋው ራእይ ያያል። ነፍሱ ከስጋው ተለይታ መላእክተ ጽልመት እያዳፉ ይዘዋት ሲሄዱ መላእክተ ብርሃን ሲከተሏት እናንተ ከዚህ ምን አላችሁ ሲሏቸው ምነው ትላንት ለድሃ ሰጥቶ የለም ይሏቸዋል። መታው እንጂ መቼ ሰጠው አሏቸው። ይመስክር ተባብለው መጥተው መስክር አሉት። ኦ ባዕልት ማልም ዘአጽገብከኒ አምጽኡከኑ ዝየ ወኢታውቀኒ ደም እምጽንዐ ረሃብ። ትላንትና ያጠገብከኝ ባለጸጋ ሆይ እዚህ አመጡህን? ከረሃብ ጽናት የተነሳ ደም እንደፈሰሰኝ አልታወቀኝም ብሎ መስክሮ ሲያስለቅቃት መላእክተ ብርሃን እጅ ሲያደርጓት አየ። ሲነጋ በዚህ ዓለም ሳሉ በገንዘብ ቢያውቁበት ለካ እንዲህ ያለ ጥቅም አለ ብሎ ነዳያንን ሰብስቦ ያለ ገንዘቡን ጨርሶ መጽውቶ ሲሄድ ነዳያን በመንገድ አገኙት። ገንዘብ ትሰጣለህ ቢሉን መጥተን ነበር አሉት። ቀደም ብላችሁ መጥታችሁ ቢሆን ከፍዬ ሰጣችሁ ነበር፣ አሁንማ ጨርሻለሁ አላቸው። ታዲያ እኛ ምን እንሁን አሉት። እኔን ሽጣችሁ ተካፈሉ አላቸው። ለ30 ወቄት ወርቅ ሽጠውታል። በተሸጠበት አገር የከብት እረኛ አደረጉት። ከላማታ ከላሚያልበው ወተት ይሆናል። ባለቤቶቹ በዚህ ሰው እጅ ለመረዳት አልበቃችሁም ብሎ እግዚአብሔር አገልግሎትን ሲከለክላቸው ነው። ሲያርስ ውሎ ማታ ሳሩን አለምልሞ ውሃውን አፍልቆ ከብቶችን ይመግባቸዋል። በዚህ እጹብ እያሉ ሲያደንቁ ከተወለደ ጀምሮ ተናግሮ የማያውቅ ዲዳ፣ ሰምቶ የማያውቅ ደንቆሮ ነበር። እፍ ቢለው ዲዳው ተናግሯል፣ ደንቆሮው ሰምቷል። በዚህ እጹብ እጹብ እያሉ ሲያደንቁ ከፊታቸው ተሰውሯል። ቅዱስም በአሕዛብና በክርስቲያን መካከል ባለች በወሰን አገር የኤጲስቆጶስነት ተሹሞ ይኖራል። አሕዛብ ክርስቲያንን እየማረኩ ሲወስዱ ገንዘብ እየሰጠ ይመልሳቸው ነበር። አንዲት ድሃ ልጇ ተማረከባት። መጥታ ገንዘብ ስጠኝ አለችው።
ገንዘቤን ጨርሻለሁ፣ እኔን ተክተሽ ልጅሽን መልሽ አላት። እሱን ተክታ ልጇን መልሳለች። በሄደበት ሀገር የንጉሱ ልጅ ሞተችበት። ሐዘን እንደጸናበት አይቶ ልጅህን ባስነሳልህ ምን ታደርግልኛለህ አለው። የመንግስቴን እኩሌታም ቢሆን እሰጥሃለሁ አለው። ይህንስ አልሻም፣ ከኔ አስቀድሞ ከኔም በኋላ የተማረኩትን ክርስቲያን ትመልስልኝ እንደሆነ ላስነሳልህ አለው። ይሁን አለው። የሞተችዋን ልጅ አስነሳለትና ከሱ አስቀድሞ ከሱም በኋላ የተማረኩትን ክርስቲያን ይዞ ወጥቷል። በዚህም ጌታን መስሎታል። እግዚአብሔር ወልድ ሰው ሳይሆን አስቀድሞ የነበሩትን ሰው ከሆነም በኋላ ሲኦል የወረዱትን በዕለተ ዓርብ ይዞ ለመውጣቱ ምሳሌ ነው። ስለዚህ በዚህ አይነት ለሙት ልጆች፣ ለአረጋውያንና ለባልቴቶች በአጠቃላይ ለድሆችና ለምስኪኖች ምጽዋት መስጠት የሚረዱበትን ድርጅት ማቋቋም ከርኅራኄና ሐዘኔታ ተግባር አንዱ ነው። ጌታም ዳግም በሚመጣበት ጊዜ መርቆ ወደ መንግሥተ ሰማያት የሚያስገባቸው ይህን የርኅራኄና የምሕረት ተግባር የፈጸሙትን ነው። ማቴዎስ 25 ቁጥር 34 ሰሎሞንም ለድሃ ቸርነትን የሚያደርግ ለእግዚአብሔር ያበድራል ይላል። ምሳሌ 19:17 ነቢዩ ዳዊትም ወደ ድሃውና ወደ ምስኪኑ የሚያስተውል ድሃውና ምስኪኑን የሚያስብ ብፁዕ ነው፣ እግዚአብሔር ከክፉ ቀን ያድነዋል ይላል። መዝሙር 40 ቁጥር 1 የቤተ ክርስቲያናችን ካህናት እንደ እግዚአብሔር ፈቃድ ለመኖር አቅቷቸው ወይም ከነሱ ቁጥጥር ውጭ በሆነ ምክንያት የተቸገሩትን ምዕመናንን ወደ ለመለመው መስክ ወደ እረፍት ውሃ የማሰማራት ኃላፊነት አለባቸው። ከቅዱስ መጽሐፍ እንደሰማነው እንደተማርነው የሚራሩ የሚያዝኑ ቸርነትን የሚያደርጉ ሰዎች ብፁዓን ናቸው፣ መንግሥተ ሰማያት የእነርሱ ናትና እንዳለው ሁላችን ልንራራ ያስፈልጋል። አምላካችን እግዚአብሔር ለሁላችን የሚራራ ልብ እንዲሰጠን ቅዱስ ፈቃዱ ይሁንልን። በሰማነው ቃል ይባርከን፣ ይቆየን።